ኮሜንታችን ምን ይላል? ግንኙነትም ስናደርግ እሱ የጋራ ጥቅም ነው። አዎ ውዴ የጋራ ጥቅም ነው። ሁለታችንም ተፍጨርጭረን እኩል ነው መስራት ያለብን። ስትደግም ማገዝ አለባት፣ ስትደክም ማገዝ አለብህ። የጋራ ጥቅም ነው። ስሜት እኮ የሁለት ሰው ውጤት ነው። እኔ በዛ ነው ማምነው፣ የሁለት ሰው ውጤት ነውና ሁለታችሁም መስራት አለባችሁ። እማትችል ከሆነ ማለማመድ አለብህ። ስትጨርስ ቀስቅሰኛ አይነት ከሆነች መተው ነው ያለብህ ከሷ ጋር ያለህን ሪሌሽን። ምክንያቱም ፍቅርና ደስ የሚል ህይወት የምትኖረው አልጋ ላይ ስትጣጣም ነው እና አልጋ ላይ ካልተጣጣምክ በጣም ከባድ ነው እና የጋራ ጥቅማችን ነው። ሴቶች እባካችሁ ስትጨርስ ቀስቅሰኛ አይነት ሴት አትሆኑ። ተፍጨርጨሩ፣ ሞክሩ። ሞከር ይቀራል ብዙ ነገር። ወዳችኋለሁ። ወንዶች ሆይ ትዳራችሁን በገዛ እጃችሁ ማፍረስ ካልፈለጋችሁ እነዚህን 5 ነገሮች በፍጹም አትናገሩ። በሚስታችሁ ልብ ውስጥ የማይሻር ጠባሳን ሊተው ይችላል። አንደኛ፣ ከማንም ሴት ጋር አታወዳድራት። ከሌላ ሴት ጋር ባወዳደርካት ቁጥር የበታችነትና የመናቅ ስሜት ይሰማታል። ሁለተኛ፣ በትልቁም በትንሹም ነገር እንፋታለን ወይም እንለያያለን አትበላት። ይህን ቃል ስትናገር ለካ ትዳራችን በማንኛውም ሰዓት ሊፈርስ ይችላል ብላ እንድታስብና ፍቅሯ እንዲቀዘቅዝ ያደርጋል። ሶስተኛ፣ በሁሉም ነገር ላይ አታጣጥላት። አንቺ ደግሞ ምን አውቀሽ ነው አትበላት። ንቀት ትዳርን ያፈርሳል፣ ያናጋል። አራተኛ፣ በእርግዝናዋ ጊዜ በፍጹም ችላ አትበላት። ስሜቷን የሚነካና የሚያሸማቅቃት ቃል አትናገር። ብቸኝነት እንዲሰማት አታድርግ። አምስተኛ፣ ስለኔ አያገባሽም ወይም አይመለከትሽም አትበላት። ይህ ንግግር ራሷን እንደ ባዳ ወይም እንደማይፈለግ ሰው እንድትቆጥር ያደርጋታል። ፍቅረኛሽ ሴት ቤስት ጓደኛ ካለችው ማለት ነው አምልጪ፣ ኦር ደግሞ ከሷና ካንቺ እንዲመርጥ ጠይቂው። ለመሰለሽ 100% ምክሮቹ የሚመጡት በሪሌሽንሺፕ ላይ ያሉ ምክሮች የሚመጡት ከሷ ነው። እሷ ነች ኦፕሬት የምታደርገው። ስለዚህ ላንቺ አደጋ ነው። ሴቷ ግን ቤስት ጓደኛ ወንድ ቢኖራት ቶታሊ ነው የምነግርሽ፣ ወንድ ልጅ ማለት ነው ለሷ እንዲያርጊ እንዲሆኚ ምናምን ብሎ አይመክራትም። ዴፊኒትሊ ለምነግራችሁ ይሄንን የምታውቁ ካላችሁ ታውቁታላችሁ። ሰማኝማ ወንድሜ፣ አንተ መራቅ የምትፈልግ ሴት ግን ሁሌም ካንተ ትንሽ ስህተት ትፈልጋለች። ብትወድህ ግን ብታፈቅርህ ግን ስህተትህን ሁሉ አርማ ካንተ ጋር ትኖራለች። በንጹህ ልቧ በንጹህ ፍቅሯ አብራ ትኖራለች። ታውቃላችሁ የብዙ ሰው የፍቅር ግንኙነት በጣም የተበላሸ የሆነው ጤናማ የፍቅር ግንኙነት አቶ ሳይሆን ጤናማ የፍቅር ግንኙነትን ሃንድል የማድረግ አቅም ስለሌለው ነው። ምክንያቱም ትናንትናው የተበላሸ ስለነበረ ኮንዲሽን የተደረገው ፍቅር ከጸብ ጋር፣ ፍቅር ቡጢ ሲኖረው፣ ስድድብ ሲኖረው፣ በቃ ተርቡላንስ ሲኖረው ነው ፍቅር ብሎ የሚያምነው። ስለዚህ አእምሮ ደግሞ ነርቨስ ሲስተሙ ያሳለፈውን ነገር ኮንዲሽን የተደረገውን ነገር ነው ልክ ነው ብሎ የሚያስበው። ሶ ወደ ሄልዚ የሆነ የፍቅር ግንኙነት ውስጥ ሲገባ፣ የተረጋጋ የፍቅር ግንኙነት ውስጥ ሲገባ አይመቸውም፣ ይቁነጠነጣል። አእምሮም ኦልሬዲ አዲክትድ ሆኗል ለዛ ለጸብ፣ ለቡጢ፣ ለስድድብ። ስለዚህ ሆን ብሎ ነገር መፈለግ፣ የደና ፓተርን ውስጥ የገባውን ነገር መበጥበጥ፣ ከዛ ጤናማ የፍቅር ግንኙነትን አበላሽቶ ወካዌ የማረግ ነገር ይኖራል። ምክንያቱም ሄልዚ ላቭ ለብዙ ሰው ቦሪንግ ነው። አእምሮ እኮ በጣም እኮ ከባድ ነው። ባለትዳር ወንዶች ማድረግ የሌለባቸው ነገሮች፣ አንደኛ ሚስታችሁን ከሌላ ሰው ሚስት ጋር ማፎካከር። ትልቁ ጸብ መንስኤ እንዲህ የሱ ሚስት እንዲህ ገና ስትል እሷ ደብሯታል። ገና ምን ለምን አሰብከው ትላለች፣ ትበጥብጧለ ቤትን። ስለዚህ እረፍ። ሁለተኛ ሱሪ ድብን ለሚያደርግ ጌቶሽን ትሩስ ኪታይረስ በቃ ተበቃርጎ እንደወጣት ገና እንደ ቲሸርቱ እንዲጠብቅ የሚያደርግ አይደረግም። ትልቅ ሰው ናንተ ባለትዳር ሆነ ሱሪያውን ድብን በዚህ የሚገባ ምናምን አይደረግም ባለትዳር ወንድ። ሶስተኛና የመጨረሻው ብሬስ ማሰር። እኔ ብሬስ ያሰርኩት ከትዳር በፊት ነው። እኔም እሷም እኩል ነው ያሰርነው። ከትዳር በኋላ ምን ነው ከመጋባታችን ኦልሞስት 8 ወር ምናምን በፊት። አሁን ይፈታል ደግሞ። እኔ ምንም አትበሉኝ። እኔ ብሬስ አትበሉ። ምን ያደርግልሃል ነው አሁን ላይ ብሬስ የምታስረው? 2 አመት ልጅ 3 አመት ልጅ እያለ ምን ጥቅም ልታገኝ ነው የምታስረው? እዚህ መቻቹ ልክ ነኝ። ሁሉም ቅሬታ ካላችሁ ኮሜንት ላይ ሳውቁኝ።
መልካም ቀን ይሁንላችሁ። ሰዎች ለምን ቺት ያረጋሉ? በእነዚህ 7 ዋና ምክንያቶች ቺት ያረጋሉ። የመጀመሪያው ያለመወደድ፣ ዋጋ ያለመሰጠትና የመተው ስሜት የሚሰማቸው ከሆነ ቺት ለማድረግ ቅርብ ናቸው ማለት ነው። ሁለተኛው ያለፈ የፍቅር ህይወታቸው እየተነሳ የፍቅር አጋራቸው ደጋግሞ የሚወቅሳቸው ከሆነ፣ የሚቆጣቸው ከሆነ፣ ከዛ ደግሞ ሊበቀላቸው የሚሞክር ከሆነ ቺት ለማድረግ ውስጣቸው በጣም ይነሳሳል። ያንን ጉዳይ ደግሞ ይፈጽሙታል ማለት ነው። ሶስተኛው በጣም ዝቅተኛ የሆነ በራስ መተማመን ያላቸው ሰዎች ከብዙ ሰዎች ጥሩ እንደሆኑና ከፍተኛ የሆነ ተፈላጊነት እንዳላቸው እንዲሰማቸው ስለሚፈልጉ ሌሎች ሰዎች ጋር ይሄዳሉ ማለት ነው። አራተኛው የአንዳንድ ሰዎች ፐርሰናሊቲ ሆኖ ከህግ መውጣት፣ የተለየ ነገር ማድረግ፣ በብዙ ሰዎች ዘንድ ትኩረት ማግኘትን ይፈልጋሉ። ልክ እንደ ናርሲስቲክ አይነት ፐርሰናሊቲ ያላቸው ሰዎች ማለት ነው። እንዲህ አይነት ሰዎች ቺት ለማድረግ በጣም ቅርብ ናቸው። አክስቴ ለስራ ከቀጠረቻት ሴት የያዘኝ ፍቅር ይለናል የዛሬ ባለ ታሪካችን። የመጨረሻ ዓመት የዩኒቨርሲቲ ተማሪ ነኝ። ለትምህርት አክስቴ ጋር መጥቼ አዲስ አበባ ነው የምኖረው። ቤተሰቦቿ አዳማ ነው የሚኖሩት። ጥሩ ነጋዴዎች ናቸው። ልመረቅ 5 ወር የቀረኝ። እኔም ምንም እንኳን ተማሪ ብሆን ጥሩ ገቢ ያለው ስራ አለኝ። ያው ፈታ ብዬ ነው የምኖረው። አክስቴ ልጅ የላትም። እኔ እሷና ባሏ ብቻ ነው አብረን የምንኖረው። ታዲያ ከዚህ ቀደም ትረዳት የነበረችው ልጅ ስለሄደች ሌላ ልጅ ከደላላ ቤት ታመጣለች። የሚገርመው ልክ እንዳየኋት ነበር የደነገጥኩት። የእውነት በጣም ቆንጆ ናት። በቃ ላብራራ የማልችለው ውበት። ደግሞ ቀልጣፋና ፈጣን ብትሆንም ለስራው አዲስ እንደሆነች የሆነ ነገሯ ያስታውቃል። አክስቴና ባሏም ጠዋት ወጥተው ማታ ስለሚገቡ ብዙ ጊዜ አብረን የምናሳልፈው። እናወራለን፣ እንስቃለን። ነፃነቷ፣ ንግግሯ በጣም ደስ ይላል። ታዲያ አንድ ቀን እንዴት እዚህ ተቀጠርሽ ግን ብዬ ጠየኳት። እሷም እያዘነች አባቷ ጎበዝ ሰራተኛ እንደነበር፣ 3 ታናናሾች እንዳሏት፣ አባቷ በህመም ምክንያት ህይወቱ ካለፈ በኋላ ግን እንደከሰሩና ቤት ዘመድ በሙሉ ፊት እንዳዞረባቸው እናም ለድህነት እንደተጋለጡ፣ እሷም 12 ከጨረሰች በኋላ እናቴን ከማስቸግር ብላ ሰው ቤት እንደገባች ነገረች። በቃ የበለጠ በጣም አዘንኩላት። ታዲያ ከዛን ቀን በኋላ ምን እንደሆነ የማላቀው ነገር ይበልጥ አቀራረበ። ሁለታችንም ቅልጥ ያለ ፍቅር ውስጥ ወደቅን። ታዲያ ከአክስቴና ከባሏ ስንደባበቅ 6 ወር አለፈን። እኔም ተመረኩ። እናም ከዚህ በኋላ ትምህርቷን እንድትቀጥል ይህንንም ስራ እንድታቆም ስለፈለግኩኝ ለአክስቴ ሁሉንም ነገር ነገርናት። አክስቴ በጣም ጥሩ ሰው ነበረች። እሷንም እንደ ልጇ ታያት ስለነበረ ምንም አይነት የፊት ለውጥ አላሳየችንም ነበር። በቃ እኛም ቤት ተከራይተን ወጣን። እሷም ኮሌጅ ተመዝግባ ትምህርቷን ቀጠለች። ከ2 ዓመት በኋላም ሽማግሌ ልኬ ተጋባን። አሁን እሷ ትምህርቷን ጨርሳ በትዳር አብረን መኖር ከጀመርን 5 ዓመት ሞልቶናል። አንዲትም ቆንጆ የሴት ልጅ ወልደናል። ሁለታችንም ጥሩ ገቢ ያለው ስራ አለ። ቆንጆም ኑሮ ነው የምንኖረው። ሰው እንዴት እንደሚገናኝ አይታወቅም። እኔም ግራ ጎኔን አክስቴ ቤት ተቀጥራ አገኘኋት ይለናል የዛሬ ባለ ታሪካችን። እስኪ እናንተም ከልባችሁ ሰው ጋር ወይም ከምትወዱት ሰው ጋር እንዴት እንደተገናኛችሁ ወይም ደግሞ መጀመሪያ እንዴት ፍቅር እንደያዛችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወንድ ልጅ ይህን አለባበስ ከለበሰ ሁሉም ሴቶች ፍቅር ይይዛቸዋል። አንደኛ ሸሚዝ፣ ሴቶች ወንድ ልጅ ሸሚዝ ሲለብስ እንደ በሳልና እንደ አስተዋይ ሰው ያዩታል። ሁለተኛ ሙሉ ጥቁር፣ ማንኛውም ወንድ ሙሉ ጥቁር ልብስ ሲለብስ ዴንጀረስ እና ሚስጥራዊ ያስመስለዋል። ሁሉም ሴቶች ደግሞ እንደዚህ አይነት ወንድ ይወዳሉ። ሶስተኛ ጃኬት፣ ሴቶች በተፈጥሯቸው ወንድ ወንድ ይወዳሉ። ከወንድ ወንድ አንዱ መገለጫ ሰፊ ትከሻ ነው። ሰፊ ትከሻ ባይኖራችሁ እንኳን ጃኬት በመጠቀም ወንድ መምሰል ትችላላችሁ። ታዲያ ለተጨማሪ ቲፕ ይሄን ፔጅ ፎሎ ማድረግ እንዳይረሳ። የምትወዳትን ሴት ለመሳብ አሊያም ደግሞ ያንተ ለማድረግ በቀላሉ ማድረግ ያለበት ወሳኝ ነገሮችን እንነጋገር። የመጀመሪያው ነገር ጨዋታ አዋቂ መሆን ነው። የምትወዳትን ሴት ደስተኛ ለማድረግ ግዴታ ኮሜዲያን መሆን አይጠበቅብህም። ወይም ደግሞ ከተማው ላይ እንደምታያቸው ምላሳም ወንዶች ግዴታ ምላስ ይኖረኝ ብለህ እንዳትጨናነቅ። ራስህን ሆነ ቀረባት። የመጀመሪያው ነገር እሱ ነው። ሌላው ደግሞ ምን መሰለህ፣ ፈን እንድታረግ አሊያም ደግሞ የተወሰነ ሙድ ለመያዝ ሞክር። ለምሳሌ እንደ ሁልጊዜው አምሮባት ከመጣች ዋው በጣም አምሮብሻል ብለህ የምስጋና ጋጋታ ከማብዛት ይልቅ በጂም እንዲያማረብሽ እኔን ለማግኘት ነው የመሳሰሉ ነገሮች በመናገር እንድትቀርብ ማድረግ ትችላለህ። ሁለተኛው ነገር ደግሞ ማሳደድህን ልታቆም ይገባል። አሁን ላይ አብዛኞቹ ሴቶች የሚያሳደዳቸው ወንድ ብዙ ነው ያለው። ያ ማለት ደጋግሞ የሚደውላቸው አሊያም ደግሞ ደጋግሞ ቴክስት የሚያደርግላቸው ወንድ ስልካቸው ላይ ያሸና ያለው። እንደዚህ የምታደርግ ሆኖ አንተም እዛ ኮታ ውስጥ ነው ራስን የምታገኘው። ስለዚህ ማድረግ ያለብህ ነገር ምንድነው? ብዙ ጊዜ አታጥፋ። ማለት በስልክና በሜሴጅ ደጋግመህ እየደወልክ ወይም ደግሞ ደጋግመህ ቴክስት እያደረግህ እንድታገኘህ በመለማመጥ ራስን ማዋረድ የለብህም። ልክ የማሳደድ አይነት ኮንቴክስት ውስጥ እንዳትገባ ማለት ነው። ስለዚህ ማድረግ ያለብህ ነገር ብዙ ሳታወራት በስልክ የሚሆን በቻት ለቀጠሮ አዘጋጃት። ከዛ በኋላ ደግሞ ያለውን ነገር በአጠቃላይ ፊዚካሊ እየተገናኘ ማስኬዱ የተሻለ ነው። ምክንያቱም ስሜቷን በቀላሉ እንድትረዳ ይረዳሃል። ሶስተኛ የምትነግርህን ጥቃቅን ጉዳዮች ማስታወስ መቻል ነው። ይሄ ዋነኛው ጥቅሙ ምን መሰለህ? ዋጋ
እንደምትሰጣትና እንዲሁም ደግሞ እንደምታዳምጣት ስለምታረጋግጥላት ነው። ምክንያቱም አብዛኞቹ ወንዶች ለምሳሌ ትንንሽ ቀኖችን ይረሳሉ። የልደት ቀኗ ሊሆን ይችላል ወይም ደግሞ ከዚህ በፊት የጋበዘችን ሙዚቃ ሊሆን ይችላል። እነዛ ነገሮች ባትረሳቸው መልካም ነው። ለምሳሌ ሙዚቃ ጋብዛ ከሆነ እመኒ ከረሳችሁ ጊዜ በኋላ ማለት ከአንድ ወርም በኋላ ወይም ከሆነ ጊዜ በኋላ መለሰ ያን ሙዚቃ ይህን ሙዚቃ ስማ አንቺ ተዛልሽ ወይም ደግሞ አንቺን አስታወስኩ የመሳሰሉ ነገሮችን በማድረግ ብቻ ወደ አንተ እንድትሳብ አሊያም ደግሞ እንድትቀርብ ማድረግ ይችላል። ሁለተኛው ነገር መገኘትህን ቀላል አታድርገው። ብዙ ሰዎች ከምንሸወደው ነገር ምን መሰለህ? አብዝቶ መገኘት ወይም ደግሞ አብዝቶ አቬሌብል መሆን ዋጋ እንደሚያሳጣ አይገባንም እና ይህንን ስህተት አንተን እንዳሰራ ምንም አይነት ጥሩ መልክ ብታሳየህ አሊያም ደግሞ ጥሩ ገቢና ብታሳየህም እነዚህ ነገሮች ወዳኛለች ወይም ደግሞ ተመችቻታለሁ ብለህ በህይወት ውስጥ መብዛት መቻል የለብህም። ምክንያቱም መናፈቅን የሚመጣው ብዙ አለመገኘት ነው። ብዙ ጊዜ ደግሞ አቬሌብል የሚሆኑ ሰዎች ራሳቸውን ያራክሳሉ ወይም ደግሞ ያላቸውን ዋጋ እያነሰ ይመጣል። ስለዚህ ብዙ አቬሌብል አትሆንባቸው። በመጨረሻ የምናየው ነገር ዋጋ እንድትከፍልልህ ፍቀድላት። ብዙዎቻችን ስለ ሴት ልጅ ስናስብ የሚመስለን ነገር ምን መሰለህ? ዋጋ ስለከፈልንላት በህይወታችን የምትቆይ ይመስላል። ነገር ግን ተገላቢጦች ነው። ሴት ልጅ ዋጋ የከፈለላትን ሳይሆን ዋጋ የከፈለችበትን ግንኙነት ነው ማጣት የማትፈልገው። ስለዚህ በተወሰነ መንገድ ዋጋ እንድትከፍልልህ ፍቀድላት። ምክንያቱም ያኔ በህይወት ውስጥ ለረዘም ላለ ጊዜ እንድትቆይ ይረዳሃል። እንዲሁም ደግሞ በአንተ ላይ ያላት ኢንተረስቷ ወይም ደግሞ ፍላጎቷ የተጠበቀ ይሆናል ማለት ነው። ረጅም ጊዜ መኖር የምትፈልጉ ከሆነ ጤናማ የሆነ የፍቅር ህይወት ያስፈልጋችኋል። የጭንቀት መጠናችሁ ይቀንሳል። ረጅም ጊዜ የመኖር እድላችሁም ሰፊ ይሆናል። ስለ ወንድና ስለ ሴት ራስን በማወቅ ቪዲዮዎች መካከል የመጀመሪያው ታይትላችን ቢሆንስ ምን ይመስላችኋል? እኔ እሱ መርጫለሁ። ይህንን በተመለከተ 2 መጽሐፎችን ሼር አደርጋችኋለሁ። ባዮ ላይ ባለው የቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። ፎር ሜን ኤንድ ፎር ውመን ኦንሊ የሚል መጽሐፍ ይኖረናል። ጸሐፊዎቹ ባልና ሚስት ናቸው። ዝም ብሎ በዘልማድ ሴቶች ወንዶች ምናምን ከምንለው ባለፈ በጥናት በተደገፈ መልኩ ነገሮችን ያቀርቡልናል። ብዙ እንደምንማርበት ተስፋ አድርጋለሁ። ስለዚህ ጥያቄው ከወንድ ወይስ ከሴት? ስለየትኛው እንጀምር? አንድ ችግር ሲፈጠር እኔ ቶሎ ብዬ ዝምታ ውስጥ እገባለሁ። እሷ ደግሞ በጣም ብዙ ማውራት ትፈልጋለች። ይሄ አንዱ ልዩነታችን ነው። በፍቅር ህይወታችሁ ውስጥ ልዩነቶቻችሁን በግልጽ የመነጋገር ልምድ ካላችሁ በጣም ጤናማ የሆነ የፍቅር ህይወት እየመራችሁ ነው ማለት ነው።